ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። ለዛሬ ከመራረጥናቸው አጫጭር መረጃዎችና ትንታኔዎች ጋር ለእናንተ ይመጥናሉ ያልናቸውን ይዘን ቀርበናል። ለትንታኔ ከመረጥናቸው መካከልም ኢራን ኤርትራን በከባድ የጦር መሳሪያዎች ማስታጠቅ ጀመረች፣ ግዙፍ የሆኑ የካርጎ አውሮፕላኖች በተከታታይ ምጽዋ ኤርፖርት መታየታቸው፣ እንደዚሁም ሶማሌላንድ የተቋረጠው የኢትዮጵያ ስምምነት እንዲቀጥል መወሰኗ የሚሉ ሲሆኑ ከአጫጭር መረጃዎቻችን መካከል ኢትዮጵያ በቢሾፍቱ ከተማ የባቡር ልዕቀት ማዕከል ለመገንባት 98 ሚሊዮን ዶላር መመደቧ፣ ሁለት የሩሲያ መኪና አምራች ኩባንያዎች ወደ ኢትዮጵያ ገበያ ለመግባት ንግግር ላይ መሆናቸው፣ እንደዚሁም የብር የመግዛት አቅም በሚቀጥሉት ወራቶች ውስጥ እንደሚጨምር መነገሩ የሚሉት ይገኙበታል። ወደ መረጃዎቹ እናልፋለን። በመጀመሪያም በቀጣይ ወራቶች የብር የመግዛት አቅም ለማሳደግ የሚረዱ ሰፋፊ ተግባራት እንደሚከናወኑ የብሔራዊ ባንክ ገዢ ኢዮብ ተካልኝ ለብሉምበርግ መናገራቸውን ጠቅሶ ብሪሜትሪክስ.com በትላንትናው እትሙ አስነብቧል። ህገወጥ የገንዘብ አስተላለፎች ላይ ጥብቅ ቁጥጥርና እርምጃ እንደሚወሰድ የተናገሩት የብሔራዊ ገዢ ኢዮብ ተካልኝ ባደረጉት ንግግር ከባድ ማስጠንቀቂያ ሰጥተዋል። ቀጣይ መረጃ ኢትዮጵያ በቢሾፍቱ ከተማ የባቡር ልዕቀት ማዕከል ለመገንባት 98 ሚሊዮን ዶላር በመመደብ ወደ ስራ መግባቷን አፍሪካ ቪው ፋክትስ.com አስነብቧል። እንደ ዘገባው የልዕቀት ማዕከል በመሆን እንዲያገለግል ታቅዶ ወደ ትግበራ የተገባው የስልጠናና የምርምር ማዕከል በ62 ሄክታር መሬት ላይ የሚያርፍ ሲሆን በዓመት 1000 ሰልጣኞችን ከኢትዮጵያና ከአፍሪካ ሀገራት በመመልመል ዓለም አቀፍ ደረጃውን የጠበቀ ስልጠና መስጠት የሚችል የአፍሪካ ህብረት ያስቀመጠውን አጀንዳ 2063 እውን ለማድረግ የሚረዳ ቁልፍ ፕሮጀክት ተብሎለታል። ከዚህ ጋር በተያያዘ ሁለት የሩሲያ መኪና አምራች ኩባንያዎች ወደ ኢትዮጵያ ገበያ ለመግባት ንግግር ላይ መሆናቸው ተሰምቷል። ይህንን ያሉት በኢትዮጵያ የሩሲያ አምባሳደር የሆኑት ኢቭጌኒ ቴሬኪኒ ናቸው። ኡሊያኖቭስክ እና አውቶቫዝ የአውቶሞቢል ፋብሪካዎች የሀገሪቱን የንግድና የኢንቨስትመንት ምህዳር እያጠኑ እንደሚገኙ አምባሳደሩ ኢቭጌኒ ቴሬኪኒ ለሩሲያ ሚዲያ ገልጸዋል። ይህ ሂደት የፕሮጀክቶችን ኢኮኖሚያዊ አዋጭነት ለማረጋገጥ ትልቅ የገበያና የቴክኒክ ምርምር ማድረግን ያካትታል። በዚህ ጉዳይ ላይ ድርድሮች በመካሄድ ላይ መሆናቸው ተነግሯል። ውጤቱ የሩሲያ መኪና በኢትዮጵያ መንገዶች የሚገባቸውን ቦታ እንዲያገኙ ወደሚያስችሉ ውሳኔዎች እንደሚመራ እንጠብቃለን ብለዋል። በሩሲያና በኢትዮጵያ መካከል ካሉት እጅግ ተስፋ ሰጪ የኢኮኖሚ ትብብሮች ዘርፎች ውስጥ አንዱ የአውቶሞቲቭ ኢንዱስትሪ እንደሆነ አምባሳደሩ አክለዋል። ወደ 130 ሚሊዮን የሚጠጋ ሕዝብ የሚይዘው ሰፊ የኢትዮጵያ ገበያ የሩሲያ አምራች ስትራቴጂካዊ ፍላጎት ነው። ከሴንት ፒተርስበርግ ትራክተር ፋብሪካ የሙከራ ትራክተሮች እንደተላኩና ላዳ ኤክስፖርት የተባለው ኩባንያ ከኢትዮ ኢንጂነሪንግ ግሩፕ ጋር የአጋርነት ግንኙነት መመስረቱን ነው የተመላከተው። ወደ ዝርዝር መረጃዎች ስናልፍ ኢራን የጦር መሳሪያዎችን ለኤርትራ ማስታጠቅና መላክ ጀመረች። በኤርትራው ምጽዋ ኤርፖርት ላይ የኢራን ካርጎ አውሮፕላኖች ማረፋቸውን የሚገልጹ ሪፖርቶች እየወጡ ይገኛሉ። የዚህ መረጃ ትንተና በዋናነት በኤርትራ ስትራቴጂካዊ ለውጥ፣ በኢራን ክልላዊ ተጽዕኖና በቀይ ባህርና የአፍሪካ ቀንድ ላይ በሚያስከትለው አንድምታ ከፍተኛ መሆኑ እየተነገረ ይገኛል። በኤርትራ ላይ ተጥሎ የነበረው ማዕቀብ በዶክተር አብይ አህመድ የሰላም ድርድር ምክንያት ማዕቀቡ እንደተነሳለት ይታወቃል። በዚህም የተነሳ የተለያዩ የጦር መሳሪያዎችን እያስገባች ትገኛለች። ሪፖርተሮቹ በዋናነት የሚያመላክቱት የኢራን ካርጎ በረራዎች ለኤርትራ ዘመናዊ የጦር መሳሪያዎችን በማድረስ ላይ እንደሆኑ ነው። ከነዚህ የጦር መሳሪያዎች መካከል ድሮኖች ወይንም ሰው አልባ አውሮፕላኖች ሲሆኑ ኢራን እንደ ሞሃጅር 6 የውጊያ ድሮን ያሉ ሰው አልባ አውሮፕላኖችን በማምረትና በመላክ ቀዳሚ ሀገር ናት። እነዚህን ቴክኖሎጂዎች ማግኘት የኤርትራን የስለላና የማጥቃት አቅም በእጅጉ እንደሚያሳድገው ይገመታል። በሌላኛው የአየር የመከላከያ ሲስተሞች ሲሆኑ ኢራን ለኤርትራ ጦር ድጋፍ ካደረገቻቸው የጦር መሳሪያዎች መካከል የአየር መከላከያ ሚሳኤሎች ናቸው። ኤርትራ በተለይም ከኢትዮጵያ በቅርቡ ይመጣብኛል ብላ የምትጠብቀውን ስጋት ለመመከት ዘመናዊ የአየር መከላከያ ሽፋን ለመገንባት እየሰራች መሆኗን ይጠቁማል። የኤርትራ ወታደራዊ ግንባታ የትራንስፖርት አውሮፕላኖቹ በኤርትራ ውስጥ ለረጅም ጊዜ መቆየታቸው ዕቃው ለኤርትራ አየር ኃይል የቀረበ እንጂ ለጊዜያዊ መተላለፊያ እንዳልሆነ ያሳያል። ይህ ደግሞ ኤርትራ ወታደራዊ ኃይሏን ለማዘመንና ኢራን እንደ ዋነኛ አጋር አድርጋ ወስዳታለች። ሪፖርተሮች እና የሳተላይት ምስል ትንተናዎችን መሰረት በማድረግ በምጽዋ ኤርፖርት የታዩት የሚባሉት የጭነት አውሮፕላኖች የሚከተሉት ናቸው። የመጀመሪያው ኢሉዥን ኢል-76 ትልቅ ባለ 4 ሞተር ያለው ወታደራዊ የጭነት አውሮፕላን ሲሆን በሩሲያ ወይንም የቀድሞ ሶቪየት ህብረት የተሰራ ነው። ኢራን ይህንን አይነቱ አውሮፕላን ለወታደራዊ ጭነት ማመላለሻ በሰፊው ትጠቀማለች። ሁለተኛው ሎኪድ ሲ-130 ሄርኩለስ የመካከለኛ መጠን ያለው ወታደራዊ የጭነት አውሮፕላን ሲሆን በዩናይትድ ስቴትስ
በስኬት የተሰራ ነው። ኢራን በ1973ቱ አብዮት በፊት የተገዙ በርካታ ሲ-130 አውሮፕላኖች አሏት። አሁንም ድረስ በስራ ላይ ታውላለች። ይህ አውሮፕላን ኢራን እንዳትጠቀመው በአሜሪካ ማዕቀብ ተጥሎባታል። ምናልባትም አሜሪካ በኤርትራ የውስጥ ጉዳይ ላይ የምትገባ ይሆናል። ሶስተኛው አንቶኖቭ አን-124። ይህ በጣም ትልቅና ግዙፍ የሆነው አን-124 የሩሲያ ስሪት ሲሆን እነዚህ የጭነት አውሮፕላኖች በኤርትራ ምጽዋ ኤርፖርት ላይ መታየታቸውን ይጠቅሳሉ። የምጽዋ ኤርፖርት ስትራቴጂካዊ ጠቀሜታ። ምጽዋ ኤርፖርት ለዚህ ጉዳይ መመረጡ ከፍተኛ ጠቀሜታ አለው። ይህ ኤርፖርት ወታደራዊ ወይንም ሲቪል ድርብ አገልግሎትን ይሰጣል። ምንም እንኳን የመንግስታት ኤርፖርት ተብሎ ቢመደብም ምጽዋ ኢንተርናሽናል ኤርፖርት በኤርትራ የአየር ኃይል ከሚጠቀሙባቸው 3 የአየር ማረፊያዎች ጣቢያዎች አንዱ ነው። ይህ ደግሞ በግጭት ጊዜ ወታደራዊ ኢላማ ያደርገዋል። ኢትዮጵያን መጀመሪያ ልታጠቃ የምትችለው ቦታ ይህ ይሆናል። በሌላ በኩል ደግሞ ወታደራዊ ጭነት በስውር ለመቀበልና ለማከማቸት ተመራጭ ቦታ ነው። በቀይ ባህር ዳርቻ ላይ ያለ ቁልፍ የሎጂስቲክ ማዕከል ሆኖ ያገለግላል። ምጽዋ በዓለም ላይ በብዛት ጥቅም ላይ ከሚውሉት የመርከብ መስመሮች በአንዱ ላይ የምትገኝ ወሳኝ የባህር በርና ትልቅ ከተማ ናት። የባህር ዳርቻው ቅርበት ለረጅም ርቀት ወታደራዊ መሳሪያዎች አቅርቦት አስፈላጊ ሲሆን እነዚህ መሳሪያዎች በሀገር ውስጥ ሲከፋፈሉ ወይንም ወደ ሌሎች አካባቢዎች ሊላኩ ይችላሉ። በዚህ በኩል ከኢራን የሚደረጉ ድጋፎች ለአልቡርሃን መንግስትም ትልቅ ጠቀሜታ አላቸው። በቅርቡ የሱዳኑ ጠቅላይ ሚኒስትር አስመራ በሄደበት ጊዜ ዋነኛ ስምምነታቸው ይኸው የመሳሪያ ድጋፍ ነበር። ታሪካዊ ቅድመ ሁኔታ። ይህ ክልል ለረጅም ጊዜ ለታላላቅ ኃይሎች መፈናፈኛና መፋለሚያ ሜዳ ሆኖ ቆይቷል። ምጽዋ ለንግድ መርከቦች ወሳኝ መተላለፊያ በሆነው ባብኤል ማንደብ ስትሬት አቅራቢያ የሚገኝ በመሆኑ እንደ ኢራን፣ እስራኤል እና የተባበሩት አረብ ኤምሬቶች ያሉ ክልላዊና ዓለም አቀፋዊ ተዋናዮች ያለማቋረጥ ትኩረት ይሰጡታል። ከዚህ ጋር በተያያዘ ጂኦፖለቲካዊና ስትራቴጂካዊ አንድምታዎችን እንመለከታለን። ይህ የተባለው ወታደራዊ ትብብር ሰፋ ያለ ክልላዊ አንድምታ ያለውና ትልቅ ለውጥን የሚያመጣ ሲሆን የኢራን ወደ ሰሜን መመልከት በቀይ ባህር ላይ ያላትን ፖሊሲና አቋም ያጠናክረዋል። ይህ ትብብር ኢራን በክልል ተቀናቃኞቿ በተለይም እስራኤልና እንደ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ ያሉ የባህረ ሰላጤ አረብ ሀገሮች ላይ ያላትን ተጽዕኖ ለማስፋት ከምትከተለው ስትራቴጂ ጋር የሚስማማ ነው። በኤርትራ ውስጥ ደግሞ መገኘቷ በቀይ ባህር ምዕራባዊ ዳርቻ ላይ ወሳኝ የሆነ የሎጂስቲክና የስለላ ብልጫ ይሰጣታል። ከዚህ በተጨማሪ ደግሞ ለኤርትራ ወሳኝና ጂኦፖለቲካዊ የሆነ ከፍተኛ የሆነ ጥቅምን ያስገኝላታል። ለኤርትራ በዓለም አቀፍ ማዕቀቦችና ጫናዎች ለረጅም ጊዜ ተገልላ የቆየች ሀገር ከኢራን ጋር ያለው ትብብር አስፈላጊ ወታደራዊ ቁሳቁሶችን ለማግኘትና ከምዕራቡ ዓለም ውጪ የሆነ አጋር ለማግኘት የሚያስችል መንገድ ነው። ይህ ደግሞ በተለይ ጠንከር ያለችውን ኢትዮጵያን ጨምሮ የውስጥና የውጭ ስጋቶቿን ለመመከት ያስችላታል። የቀይ ባህር መረጋጋትና መናጋት። ለኤርትራ የሚቀርቡ ዘመናዊ የጦር መሳሪያዎች በተለይም ድሮኖች በአሁኑ ወቅት በሁቲዎች የንግድ መርከቦች ጥቃት ምክንያት ውጥረት በነገሰበት በቀይ ባህር አካባቢ ወታደራዊ ግጭት የመጨመርና አለመረጋጋት የመፍጠር ስጋትን ይፈጥራሉ። በዚህም ኢራን በኤርትራ በኩል ለሁቲ አማጽያን ዋነኛ የጦር መሳሪያ አቅራቢ ያደርጋታል። ይህንንም አሜሪካና እስራኤል በአንክሮት እየተከታተሉት ይገኛሉ። በቀጣይ መረጃ ሶማሌላንድ ስምምነቱ እንዲቀጥል ጠየቀች። በኳታር፣ ግብጽና ጅቡቲ የኢትዮ ሶማሌላንድ ስምምነት እንዲያፈርሱ ሚሊዮን ዶላሮች ፈሰስ ተደርጎባቸው የተመረጡት ፕሬዝዳንት ኢሮ ከነ አሜሪካና እስራኤል ሶማሌላንድ ላይ የጦር መመስረት ለመትከል የኢትዮጵያን በርበራ ላይ ጦር ማስፈር መፈለጋቸውን ተከትሎ ሳይወዱ በግዳቸው ኢትዮጵያ ድረስ መጥተው ለነ ግብጽ የገቡትን ቃል አፍርሰው ተቋርጦ የነበረው የወደብ ስምምነት ለማስቀጠል ቃላቸውን ሰጥተው መመለሳቸው ተሰምቷል። ባሳለፍነው ሳምንት የራስ ገዟ ሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ የመከላከያ፣ የደህንነት፣ የውጭ ጉዳይና የገንዘብ ሚኒስትሮቻቸውን ጨምረው የካቢኔ አባሎቻቸውን በመያዝ ለይፋዊ ስራ ጉብኝት አዲስ አበባ እንደነበሩ ይታወሳል። ፕሬዝዳንቱ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከከፍተኛ የመንግስት ኃላፊዎች ጋር የተወያዩ ሲሆን በቆይታቸው ከዚህ በታች በተዘረዘሩ ጉዳዮች ላይ የሁለትዮሽ ስምምነት ተደርሷል። የመጀመሪያው የበርበራ ወደብ የኢትዮጵያ የወጪ ገቢ ንግድን ታሳቢ ባደረገ መልኩ ከፍተኛ ማስፋፊያ እንዲደረግለት እንደዚሁም በወደቡ ለኢትዮጵያ የወጪ ገቢ ሸቀጦች ማከማቻ ሆኖ የሚያገለግል ተርሚናል ግንባታ ይደረግለታል ተብሏል። በሁለተኛ ደረጃ በዝቅተኛ የሊዝ ዋጋ ለኢትዮጵያ የሚተላለፍ የንግድ አገልግሎት የሚሰጥ የወደብ መሰረተ ልማት እንደዚሁም ተርሚናል በሳይል ክልል ቡልሃር አውራጃ በመገንባት የታክስ እንደዚሁም የወደብ አገልግሎት ክፍያን ጨምሮ አስቀድሞ በሚደረስበት በጋራ ለማስተዳደር ተወስኗል። አዲስ አበባን ከሶማሌላንድ የወደብ ከተማ በርበራ የሚያገናኝ ፈጣን የኤሌክትሪክ ባቡር መስመር መዘርጋትን
ጨምሮ ኢትዮጵያ ለሶማሌላንድ በተመጣጣኝ ዋጋ የኤሌክትሪክ ኃይል ለማቅረብ ተስማምተዋል። ከዚህ ጋር በተጨማሪ ደግሞ ለሶማሌላንድ በሽያጭ የሚቀርብ የተፈጥሮ ጋዝ ለማጓጓዝ የሚያስችል ከጎዴ እስከ አርጌሳ የሚዘልቅ መስመር ዲዛይን እና የዝርጋታ ስምምነት እንደዚሁም ኢትዮጵያ በቀጣይ ለውጭ ገበያ የምታቀርበውን የተፈጥሮ ጋዝ በአማራጭነት በቡልሃር ወደብ በኩል ለማስተላለፍ የማስተላለፊያ መስመርና ዲዛይን ዝርጋታ ስምምነት ይገኝበታል። በጎዴና በጅጅጋ ከተማ ዘመናዊ የደረቅ ወደብ ግንባታ ለማከናወን ስምምነት ላይ የተደረሰ መሆኑን ገልጸዋል። ከዚህ ጋር በተያያዘ ጅቡቲ ከሶማሌላንድ ጋር የሚያዋስናትን ድንበር የዘጋች ሲሆን በተመሳሳይ በአርጌሳ ያላትን የወኪል ጽህፈት ቤት ጅቡቲ ሪፕሬዘንታቲቭ ቱ ሶማሌላንድ መዝጋቷን የሚያመላክቱ መረጃዎች እየወጡ ነው። የጅቡቲ መንግስት ከዚህ ውሳኔ የደረሰበት ሁነኛ ምክንያት ለማወቅ ጥረታችንን አጠናክረን የምንቀጥል ሲሆን መረጃ እንደደረሰንም ተከታትለን የምናደርሳችሁ ይሆናል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። መልካም ጊዜን ተመኘን።